ለፈጣን ጸጉር የሚሆን የሮዝሜሪና የቫዝሊን አስገራሚ ጭቃ ቅባት ሰርቻለሁና እናንተም ሰርታችሁ ተጠቀሙት። በቀላል መንገድ ቤት ውስጥ ሰርታችሁ ጸጉራችሁን ማሳደግ ትችላላችሁ። ጸጉራችሁ ለሚሰባበረባችሁ እንደኔ ለሚነቃቀልባችሁና ጸጉሬ በጣም እየተነቃቀለ ነበርና እንደኔ ከተቸገራችሁ እንደዚህ እያደረጋችሁ ጸጉራችሁን ተንከባከቡ። በተለይ ቫዝሊን ጸጉራችንን እንዲያብረቀርቅና እርጥበቱን ጠብቆ እንዲቆይልን ያደርግልናል። እና ሮዝሜሪም ደግሞ በዛው ልክ ለጸጉር እድገት ለፈጣን ጸጉር እድገት እንዲሁም ደግሞ የጭንቅላታችን የደም ሰርኩሌሽንን እንዲዘዋወር ያደርገዋል። እና በዛ ምክንያት እነዚህ ቅባቶች በገበያ ራሱ በጣም ውድ ቅባቶች ናቸውና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ከብዙ ቆይታ በኋላ መጥቻለሁ። እንግዲህ ያው አራስም ስለሆንኩ ከልጆች ጋር ብዙ እየተመቸኝ አይደለም። በዛም የተነሳ እውነት ለመናገር ጸጉሬ በጣም ተነቃቅሏል። እና እንግዲህ ያው እስቲ እናንተም አበረታቱኝና ከዛ በኋላ እኔም ለመስራት እሞክራለሁኝ። ከልጆች ጋር ብሆንም አንዳንዴ ራሳችን መጠበቅ ግድ ይለናልና ራሳችን በተውነው ቁጥር የምር የሚመጣው ነገር አየሁትና ጸጉሬ ራሱ በአሁን ሰዓት እንዴት ስብርብርብር እንዳለና በቃ ግን ያው ከልጆች ጋር አይመችም። ባይመችም ደግሞ በቃ ለመኖር ሲባል ደግሞ ራሳችንን መጠበቅ አለብን። ልጆቻችን ለማሳደግ እናትነት በተለይና ያው ትልቅ ዋጋ አለውና ትልቅ ነገር ነው። እግዚአብሔርን ግን ደግሞ በዛው ልክ ደግሞ እኛ ስንኖር ነው ልጆቻችን የምናሳድገው። ስለዚህ ራሳችንን እንከባከብ እላለሁ። በመጀመሪያ እዚህ ጋር እየተጠቀምኩት ፍረሽ ሮዝሜሪ ነው። ፍረሽ ሆኖ ግን ፍሪጅ ቆይቶ 15 ቀን ቆይቶ ሰራዋለሁ ብዬ ፍሪጅ ውስጥ ደረቀ ማለት ነው። እና ፍረሹን ነው የተጠቀምኩት። እናንተ ደግሞ የደረቀውን መጠቀም ትችላላችሁ። ነገር ግን ፍረሹን በምንጠቀምበት ሰዓት ውስጡ ላይ ያለው ንጥረ ነገር ማለት አይበላሽም፣ ምንም አይሆንም። ንጥረ ነገሩ እንዳለ እናገኘዋለን ማለት ነው። ቅባቱ ግን ስንሰራ ተጠንቅቀን መስራት አለብን። ከዛ በኋላ ሮዝሜሪውን በዚህ መንገድ እንትን ብየዋለሁኝ። መጀመሪያ ስለታጠበ ነው። ማጠብ ትችላላችሁ እናንተ አጥባችሁ ድርቅ አድርጋችሁ መስራት ትችላላችሁና እንደነገርኳችሁ ፍረሽ ነው። ነገር ግን አልደረቀም፣ በብዙ አልደረቀም። ግን እናንተ ከሌላችሁ ፍረሹ የደረቀውንም መጠቀም ትችላላችሁ፣ ምንም ችግር የለም። ነገር ግን በብዛት ፍረሽ ሲሆን በጥቅሙን የጎላ እናገኝበታለን። ፍረሽ የሆነ ነገርና የደረቀ ነገር ልዩነት አለው ማለት ነው። ከዚህ የተጠቀምኩት እዚህ ጋር ምንድነው ኤክስትራ ቨርጂን ኦይል ተጠቅሜያለሁ። እናንተ ቅባት ባላችሁ ቅባትም መስራት ትችላላችሁ። ምናልባት ኢትዮጵያ ላላችሁ በአብዛኛው ኢትዮጵያ ያላችሁ ቪዲዮን ስለምታዩ በእንትን ቅባት መስራት ትችላላችሁ። ይሄ ዘኒት ቅባት፣ ዘኒት የሽጉጡ ቅባት የጠርሙሱ ማለት ነው። በሱ መስራት ትችላላችሁ። እናቲ ተው በእናትህ እንግዲህ የልጆችን እንትን ከረበሻችሁ፣ የልጆችን ረብሻ ከረበሻችሁ ይቅርታ፣ ምንም ማድረግ አልችልም። ያው እናት ስትሆኑ እንደዚህ ነው። ከልጆች ጋር እያልን ራሳችንን ለመጠበቅ እየሞከርን እየታገልን ነውና እናንተም አግዙን። ላይክ ሰብስክራይብ አድርጉልን፣ ሼር አድርጉልን። እንዲሁም ደግሞ ሁሌ የምለቃቸውን ቪዲዮ እንዲመጣላችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ። አበረታቱ፣ እናቶችን አበረታቱ። የምሬን ነው። ከዛ በኋላ እዚህ ጋር ከምንም በላይ እዚህ ጋር አሁን ጫውታው እዚህ ጋር ነው። ብዙ ጊዜ ቅባት እንዳይበላሽባችሁ እዚህ ጋር ፍረሽ ሲሆን በተለይ ሮዝሜሪው ፍረሽ ሲሆን ስቲም እያደረግነው እሳቱ ላይ ከታች እንትን ብለን ውሃ አፍልተን ስቲም እናደርገዋለን። ስቲም ስታደርጉ ግን በደንብ ስቲም ማደረግ አለበት። ውሃ ካለበት ፍረሽ ከሆነ የሮዝሜሪውን ውሃ ተኖ እስከሚወጣ ድረስ እና ምክንያቱም በእንትን ስለሆነ ስቲም እየተደረገ ውሃ ካለበት ተኖ ይወጣል እና እየተነነ ይወጣል። ከወጣ ደግሞ ኖርማል ቅባቱ ብቻ እናገኛለን። ውሃ አይኖርበትም። ምክንያቱም እንደነገርኳችሁ ውሃውን ተኖ ስለሚወጣ እንደዛ ብትታገሱና ቢያንስ ለ40 ደቂቃ ለ30 ደቂቃ ለ45 እንደዛ ይፈጃል። ምክንያቱም ብዙ ከሆነ ማለት ነው። ግን ትንሽ ከሆነ ያው ብዙ ጊዜም አይፈጅም። እኔ ለ30 እና ለ40 ደቂቃ ከዛ አላሳልፍም። እና አሁን እዚህ ጋር ውሃውም የለም ምንም፣ ንጹህ ቅባት ነው የሰጠኝ። ደግሞ ሲያምር በጣም ነው የሚያምረው። ፍሬሽ ሲሆን በተለይ የምታገኙት የሆነ በቃ ከለሩ በጣም ያማረና ውብ የሆነ ከለር ነውና እዚህ ጋር እንዳውም ትንሽ እንደነገርኳችሁ ፍሪጅ ውስጥ ደረቅ ባይሆንም ትንሽ ከለሩ ቀይሮ ነበርና ነገር ግን ፍሬሽ ደግሞ ሲሆን እዚህ ጋር በጣም ግሪን ይሆናልና ግን አሁንም
ከለሩና መልኩ አሁንም አልለቀቀም። በጣም ነው የሚያምረው። በመጨረሻ እንደዚህ የሚያምር ምርጥ ቅባት አውጥቻለሁና በጣም ነው የሚያምረው። ማርያምን በጣም ነው የወደድኩት እኔ የሁል ጊዜም በቃ የሆኑ ደግሞ ይለያል። በቃ ሽታው እንዴት አባቱ እንደሚያምር ሞክሩት። ደግሞ ከሰራችሁ ደግሞ እስቲ ጻፉልኝ፣ ሰርታችሁ የተጠቀማችሁ ጻፉልኝ። እንደነገርኳችሁ ያው አንዳንዴ አንዱን ሲሰራ አንዱ ይበረታታልና እኔ አሁን ከዩቲዩብ ጠፍቻለሁ። ከጠፋው ደግሞ አንዴ ከጠፋችሁ በቃ ምንም ነገር ራሱ አትጠቀሙ። ግን እንደዚህ ቪዲዮ እየሰራ አንዳንዴ አትሊስት የሆነ በቃ ለቪዲዮ ስራ ራሱ ስሰራ ራሴን እጠብቃለሁና እዚህ ጋር ቅባቱ እዩት እንዴት እንደሚያምር። ይህንን የሮዝሜሪ ቅባት ስንት ብር እንደሚሸጠውን ገበያ ላይ ብታውቁ የምር በጣም ውድ ነው። በመጨረሻ እዚህ ጋር እየተጠቀምኩት ቫዝሊን ነው የተጠቀምኩት። እንደነገርኳችሁ ሁሌም እኔ የምለው ነገር ቫዝሊን ስሰራ አብዝቼ አልጠቀምም እና ምክንያቱም በቃ ለ15 ቀን የሚሆን ከሰራው አይበላሸብኝም እኔ ብቻ ስለምጠቀመው ማለት ነው። ያው ልጆች ያውን ከፍ ሲሉ ግን ከነሱ ጋር እጠቀማለሁና ጭቃ ቅባት እኔ ገዝቼ አላቅም። ጭቃ ቅባት ቤት ነው የምሰራው። ጭቃ ቅባትም ሆነ ቅባቱም ቤት ነው የምሰራው። ከዛ እዚች ጋር እንትን ጨመርኩበት፣ ቤቢ ኦይል ትንሽ ጨመርኩበት። ቤቢ ኦይል ደግሞ ለሽታውም ለእንትኑ ለቅባቱም ደግሞ ምርጥ ይሆናል። አንደኛም ደግሞ እንዲባዛልኝ ትንሽ ይበዛልና እሱን ጨምሬበታለሁ። ከዛ በኋላ እዚህ ጋር እንደገና እስቲም አደረኩት። ቫዝሊኑ ጨመርኩ በኋላ ቫዝሊኑ እንዲቀልጥላችሁ አንድ ላይ በደንብ መቅለጥ አለበት። አሁንም ውሃ ከታች እየፈላ እስቲም አደረኩኝ ማለት ነውና ለምን ያው ቫዝሊን ቶሎ አይቀልጥምና ቶሎ እንዲቀልጥላችሁ እስቲም ማድረግ አለባችሁ። ልጆች ያው ሰላም እያላችሁ ነው። በዛ ነው እያለቀሰች ነው። በመጨረሻ እንደዚህ ይመስላል። እንደዚህ ካቀለጣችሁ በኋላ ባላችሁ እቃ መጨመር ትችላላችሁ። በመጨረሻ እንደዚህ በእቃ ውስጥ ጨመርኩት። ትንሽ በረድ ቢልላ ያው ብዙ እርግጥ ብዙ ሙቅ አይደለም ማለት ብዙ አልሞቀም ያናክል። አንዳንዴ ፕላስቲክ ስንጠቀም ፕላስቲክ ላይ ሲሆን ያው ጥሩ አይደለም ይባላል ማለት ያው የቆየ ከሆነና ግን ትንሽ በረድ እስኪል ድረስ ብትጠብቁት፣ ፍል ከሆነ በጣም ወዲያውኑ አትጨምሩት ማለት ነው። ፕላስቲኩም እንዳይቀጥልባችሁ። ከዛ በመጨረሻ ቫዝሊኑ ይህንን ይመስላል። እውነት እንዴት አባቱ እንደሚያምር እዚህ ጋር እንዳውም ደብዘዝ ብሎብኛል። አንዳንዴ ያው አሁን ላይ ለልጆች ተብሎ መስኮት ስለተሸፈነ የምር እንደ በፊት ቪዲዮ መሰራበት ቦታ እንደ ልቤ የለኝም ግን እስቲ ያው ቪዲዮ እንደምንም ለመስራት እሞክራለሁኝ። በመጨረሻ ጸጉሬ በጣም ነው የተነቃቀለው እንደነገርኳችሁና እያጠባው ስለሆነ በተለይ ለእናቶች ይህንን ቪዲዮ ሳያድርሱላቸው የምር ያው ጸጉራቸው የሚነቃቀል ከሆነ ይጠቀሙበታል ብዬ አስባለሁ። ስታጠቡ በተለይ በጣም ነው ጸጉር የሚነቃቀለው እና ከመጀመሪያው ይልቅ አሁን በጣም እየተነቃቀለ ነው የኔ ጸጉር። እንግዲህ ሀሳቤ በጣም ልጆቼ እየሰረቁት ነው የምር። ግን ቪዲዮዬን ያው እስከ መጨረሻ አዳምጣችሁ እዩልኝ። እስከ መጨረሻ ሼር አድርጉት፣ ላይክ አድርጉት። ከዛ በኋላ ደግሞ ኮመንት ጻፉልኝ እና ሌላ ቪዲዮዎች እንደመጣ በሌላ ቪዲዮዎች እንድሰራ እንድጠነክር እንድበረታ እናቶችን አበረታቱ ማለት ነው። ያው በተቻለኝ አቅም ከእንግዲህ ጸጉሬን ለመንከባከብ እሞክራለሁ። ምክንያቱም ጸጉሬ እኔ አይሰባበርም ከስሩ ነው፣ ግን አሁን ንቅል የሚለው ማለት ነው። እና እንደነገርኳችሁ ምናልባት እኔ በደብል ነው በቃ መንታ ስለሆኑ ይሁን ልጆቼ አሁን በቃ ደብል ነው እኮ የሚነቀለው። ግን እኮ ያን ያክል አላጠባቸውም። እውነን ለመናገር ጡት የለበትም ወተት የለብኝም እና ግን በዛው ልክ ደግሞ እንደዛ ሲነቀልም በጣም አናዶኛል። አትሊስት እናት ስታጠባ ነው ይባላልና ብዙ አጥብቼ ልጆችን አጥብቼ ቢነቀል አይቆጨኝም ነበርና የምር ግን ቆጨኝ። በተረፈ እዚህ ጋር ጫፍ እንትኑ ፊት ለፊቱ በጣም እንትን ብሎ ነበር። አሁን ግን እየተመለሰ ነው። ተነቅሎ በቃ ተነቅሎ ወጥቶ ነበር። እንዴት አድጎ እንደነበር ከዚህ በፊት አይታችሁታልና ግን አሁን በጣም ተነቀለና ወጣ። አሁን ደግሞ ያው ይመለሳል። ዞሮ ዞሮ እኛ በህይወት እንኖር እንጂ ማንኛውም ነገር እንመልሰዋለንና ጤና ብቻ ይስጠን ፈጣሪ። እናንተም ጤና ይስጣችሁ። ከምንም በላይ እድሜ ጤና ይስጠን ማለት ነው። በመጨረሻ የኛው የቆረጥኩት ጸጉር ያያችሁት የዛሬ ዓመት የተቆረጠው ጸጉር
የዛሬ አመት የተቆረጠው ፀጉር አሁን አመት ሞላው ፀጉሬ ከቆረጥኩት። ምክንያቱም የአመት እንትን ብሎ አምጥቶልኝ መሰለኝ አመት ሞልቶታልና በአመቱ እንዴት እንዳደገ በጣም የሚገርም ለውጥ ነው ያየሁበት። እና እርግጥ ፀጉሬ መነቀሉ ነው እንጂ አሁንም ቢሆን ይስተካከላል። ለፀጉር ብዛት እንሰራለን። ከስር ከስር ደግሞ ፀጉሮች አዲስ ፀጉሮች እየበቀሉ ይወጣሉ። እንግዲህ በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮ ይመስል ነበር። እንዲሁም ለሚነቃቀል ፀጉር ደግሞ ቅባት ሰርቻለሁና በሌላ ጊዜ እስካሁን እኔም ቅባቱ አልተቀባሁትም፣ አልታጠብኩበትም። በሌላ ጊዜ እንመጣለን። ባይ